አውቃለሁ። ለእናትህ ብዙ ማድረግ የምትፈልጋቸው ነገሮች አሉ። እኔ ደግሞ አልፈልግም። ስማኝ ከሷ ሰላም ጤና ይስጥልን ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ቡራዬ ለቅመሟ ትልቅ ሰርፕራይዝ ሰጥቷታል። ቅመሟ እንኳን ደስ አለሽ፣ ከዚህ በላይ ይገባሻል። አንቺ በጣም ምርጥ ልጅ ብልህ ሴት ነሽና ስጦታ ደግሞ ታውቃላችሁ ለሚወዱት ሰው አበባ ራሱ ያስደስታል አይደለም? ይሄንን የሚያክል ግብዳ ስጦታ ቀርቶና ሀይሚትዬ ያ ተደስታለች። በጣም ነው ደስ ያላት፣ አልጠበቀችም ነበረ። ቡራም ደግሞ ገልጿታል። በቃ እሷን ማስደሰት አለብኝ፣ እኔ ተደስቼ እሷ መደሰት አለባት፣ እኔ ያደረኩትን ነገር ሁሉ ለእሷ መደረግ አለበት ብሎ ትናንትናም ሲናገር ነበረ። የሆነ ነገር አለ ብሎ ነበረ እና ተግባር በቃ በተግባር ነው፣ በወሬ ሳይሆን በተግባር ነው። ብዙ ጊዜ ያሰበውን ነገር ከማድረግ ወደኋላ አይልም እና ቡራዬ ትችላለህ። ነገር ግን ሀይሚትዬ ትልቅ ሀሳብ ነው ያሰበችው። የሚገርም ሀሳብ እና ስጦታውን ተቀብላለች፣ ደስ ብሏታል። ነገር ግን አንተ በጣም ትልቅ ዓላማ ያለህ ልጅ ነክ፣ ብዙ ነገር ታስባለህ። ከኔ በፊት ከዚህ ለኔ ይሄ መኪና ለኔ ሳይሆን ለአንተ ነው የሚገባክ፣ ዓላማህን የምታስተካክልበት ለእናትህ ያሰብከው ነገር አለ፣ እቅድ አለ። ያንን ነገር ማድረግ አለብህ። መኪናው ለእኔ ይቆይ፣ አንደኛ መንጃ ፍቃድም የለኝም ብላ እንግዲህ በትልቁ ነበር ስታስብ የነበረችውና ሀይሚዬ ትለያለሽ። በቃ እኔ ሀሳብሽ በጣም ወድጀዋለሁ። በነገራችን ላይ ማለት ነው እጋራዋለሁ ሀሳብሽን። ምክንያቱም መኪና አለ፣ የቡራ መኪና አለ። ለጊዜው ግን እኔ መኪና ሳይሆን ለእናንተ የሚያስፈልጋችሁ በአሁን ሰዓት መኪና ሳይሆን ቤት ያስፈልጋችኋል። የእውነት እንደምንም ብላችሁ ማለት ነው ጠርቀምቀምቀም አድርጋችሁ የምትኖሩበትን ቤት ብታስተካክሉ መልካም ነው። እስከ መቼ ነው በኪራይ ቤት? በዛ ላይ ደግሞ ቤት በጣም ውድ ነው። በነገራችን ላይ አይደለም ይሄንን የሚያክል ቤት ቀርቶ እነሱ የሚኖሩበትን ቀርቶ ማለት ነው አንድ ክላስ ቤት ኢትዮጵያ ውስጥ በአሁን ሰዓት አንዷ ክላስ ቤት 7,000 10,000 ምናምን ነው የሚባለው እና እንደ ድሮ አይደለም። እኔ ድሮ አዲስ አበባ ስኖር በ700 ብር ነበር አንድ ክላስ ቤት ተከራይቼ የምኖረው ማለት ነው እና አሁን ላይ ሁሉ ነገር ተቀይሯል በጣም ማለት ነው እና የራሳችሁን ነገር ብትይዙ መልካም ነው ብዬ አስባለሁ። ምክንያቱም የሆነ ጊዜ ሪል ስቴት ተመዝግበዋል መሰለኝ ካልተሳሳትኩ፣ ቤተሰብ አይደለ አላቸው ሪል ስቴት፣ ግን መቼ እንትን እንደሚላቸው አይታወቅም። እና ለምን ኮንዶሚኒየም ቤት አይሆንም? ኮንዶሚኒየም ቤት እንኳስ ቢሆን መግዛት አለባችሁ፣ ማረፍ አለባችሁ እዛ ውስጥ ብራችሁን ዝም ብላችሁ ከምትበዘበዙ ማለት ነው እና ስጦታው ደስ ይላል። የሰው ልጅ ሲሰራ ሰርቶ ነው ቡራ እንግዲህ ሰርቶ ጥሮ ግሮ ነው ለሀይሚቲ በቃ ይሄንን መኪና ገዝቶ ያስደሰታት ማለት ነው። የሚሰራን ሰው ደግሞ ማበረታታት አለብን። ከራሳቸው አልፈው ለሌላ ሰው ይጠቅማሉ እና ደስታሽ ደስታዬ ነው፣ ሀሳብሽም ደግሞ ደስ የሚል ሀሳብ ነው። በቃ አሁን ቡራ አላማ አለው፣ ያሰበው ነገር አለ። ሀሳቡ አላማው ለሱ ብቻ ሳይሆን ለሁለቱም ነው እና ያንን ነገር ቅድሚያ ማድረግ አለብን። የእኔ ይቆይ ነው የምትለው ማለት ነው። አያችሁ ብልህነቷ፣ አስተዋይነቷ በጣም ይገርማል። እና ከምንም በላይ ደግሞ በቃ እናቱ ላይ ፎከስ እንዲያደርግ እናቱን መርዳት እንዳለበት ብዙ ጊዜ ቡራዬ እናቱ ምን ያክል መስዋዕት እንደከፈለች እዚህ ደረጃ ምን አድርጋ እንዳደረሰቻቸው ብዙ ጊዜ ይናገራል። እና አሁን ሀይሚዬ ምንድን ነው በቃ ቅድሚያ ለእናትህ መስጠት አለብህ ለምትለው እኔ በጣም ነው የገረመኝ እውነት። ብዙዎቹ እንደውም እኮ አንተ ቤተሰብ ትላለክ ለእኔ ሳታደርግ ነው የሚሉት። እኔ ብዙ ሴቶች ያለው ሶሻል ሚዲያ ላይም ማለት ነው ለእኔ ሳታደርግ ለቤተሰብ አደረግ፣ ለእኔ ሳታደርግ እንደዚህ ያረክ ምናምን እያሉ የሚጣሉ ማለት ነው። እና እሷ ደግሞ የእሷን ደስታ ትታ ግን ለሌሎች ሰዎች ደስታ ነው እንትን የምትለው ማለት ነው። እና የሚገርም ነው፣ ብቻ ይገርማል እውነት። አንዳንዶቹ ደግሞ ታውቃላችሁ ቆርቆሮ መኪና ምናምን ሲያዩ እንዴት እንደሚቀየሩ፣ እንዴት እንደሚለወጡ፣ እንዴት እንደሚሆኑ ማለት ነው። እና እንደውም አንድ ነገር ልንገራችሁ፣ የሆነ ልጅ አሜሪካን ሀገር ነው የሚኖረው እና ልጁ እህቱን አግብቶ መውሰድ ፈለገ እና ጓደኛ ነበረችው ፍቅረኛ ማለት ነው። በአጭር ጊዜ ነው የተዋወቁት ከፍቅረኛው ጋር። ከዛ እህቴን አግብቼ ልወስዳት አስበዋለሁ ምናምን ሲላት ዘራፍ አለች። እኔ እያለሁ እንዴት ነው እህትህን የምትወስዳት ብላ ማለት ነው። እኔ እያለሁ እንግዲህ እኮ ቅርብ ጊዜ ያወቀችው ነው። ፍቅር ምናምን ተባብሎ መጫወት ጀምረዋል ማለት ነው። እና ግን
ከእህቱ በላይ እኔ ካልሆንኩ ነው ያለችው እቺ ሴት ማለት ነው። በጣም የሚገርመው ነገር አሁን ከሀይሚ ጋር አወዳድሩ ያችንና ይችን። ከዛ በኋላ ልጁ እንደውም ምን አደረገ? አንቺ ከቤተሰብ የተበልጫለሽ እንዴ? ገና ካሁን እንደዚህ የሆንሽ ሳገባሽማ እንዴት ልትሆኝ ነው ብሎ ድራሿን አጠፋት ማለት ነው። እንትን አለ ተዋት በቃ። ስለ ቤተሰብ ሲነሳ እንዴት እንደምትሆን አለ በቃ። ያንን ሀሳብ ራሱ ሲያመጣ እኔ እያለሁ እንዴት እህትህን ትወስዳለህ ብላለችው። ይሄ ራስ ወዳድነት ማለት ነው። እና አንዳንድ ጊዜ ለምናገባቸው ወንዶች ለእነሱም ክብር ሰተን ቤተሰቦቻቸውንም ልናከብር ይገባል ማለት ነው። እና ሀይሚዬ ሀሳብሽን ወድጀዋለሁ፣ እጋራዋለሁ። ግን ለራሳችሁ መሆን አለባችሁ። የእውነት ነው የምላችሁ። በቃ እስከ መቼ ነው ሰው ቤት የምንኖረው? እስከ መቼ ነው ቤት ኪራይ የምንከፍለው? የሚለውን ነገር ራሳችሁን አመቻቹ። በተረፈ ተመችቶናል ማለት ነው። እኔ ተመችቶኛል፣ እውነት ነው የምላችሁ። በጣም ነው የተመቸኝ፣ ወድጀዋለሁ። መኪናውንም፣ ስጦታውንም፣ ሁሉንም እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቆይ ግን ለምንድን ነው ላይክ የማታደርጉት? እኔም እየጠፋውን ቶሎ ቪዲዮ አለቅም። እናንተም ደግሞ አንዳንድ ተንኮለኞች አላችሁ። በቃ ላይክ እንኳን ሳታደርጉን ቪዲዮ ትገርማላችሁ። ተው እንተጋገዝ። ኧረ ተው ትዝብት ነው። ታዝቢያችኋለሁ። እኔማ ትዝብት ነው። ደህና ሁኑልኝ።